ይህ ልጅ እናቱ ገና በልጅነቱ የሞተችበት ምስኪን ልጅ ነው። በዛ ላይ አባቱ አስተናጋጅ ስለሆነ ያን ያህል በቂ ገንዘብ የላቸውም። ታዲያ ይሄንን ድክመታቸውን ያዩ ሰዎችም ልጁ የትም አይደርስም፣ በአጭር መቅረቱ ነው እያሉ አባትና ልጅን ማሳቀቅ ጀምረዋል። በሌላ በኩል በዚሁ ከተማ ውስጥ በሰዎች ዘንድ የሚፈራ የተከበረ ባለሀብት ይገኛል። ይሄ ትንሽ ልጅም ባለሀብቱን ካገኘው በኋላ በህይወት ውስጥ አዲስ ነገር ተፈጥሯል። ዛሬ ኦልድ ፎክስ የተሰኘ ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙ ምርጥ ነው፣ እንደምትወዱት አልጠራጠርም። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ መጀመሩ እንዳትረሱ። ፊልሙ የሚጀምረው ሊጂ የተባለ ልጅ በማሳየት ነው። ሊጂ የ5ኛ ክፍል ተማሪ ሲሆን አባቱ በሚሰራበት ሆቴል ውስጥ ስራ እስኪሰራ እየጠበቀው ይገኛል። በሌላ በኩል የሊጂ አባት ታዮን የሚባል ሲሆን ሚስቱ ከሞተችበት በኋላ ልጁን ለብቻው እያሳደገው ይገኛል። ልጁም ከትምህርት ቤት ከመጣ በኋላ አቤት ውስጥ ብቻውን እንዳይቆይ ሲል ምግብም እንዲበላ ሲል ሆቴል ውስጥ እንዲጠብቀው ያደርገዋል። ከስራ በኋላ ደግሞ እቤት ድረስ አብረው በመሄድ አሪፍ ጊዜ ያሳልፋሉ። በሌላ በኩል ቼን የምትባል ሴትም ወደ እነሱ ቤት የመጣች ሲሆን የቤት ክራይ ከነሱ ተቀብላለች። ትንሹ ሊ ራሱን ካወቀበት ጊዜ ጀምሮ ጸጉር ቤት እንዲኖረው ፍላጎት አለው። የአባቱ ደሞዝም በጣም ትንሽ ስለሆነ 3 ዓመት ሙሉ በትዕግስት ብር እስኪያጠራቅም ጠብቆታል። በሚያሳዝን ሁኔታ አሁንም ድረስ ብሩ ጸጉር ቤት ለመክፈት የማይበቃቸው ሲሆን የተወሰነ ጊዜ መጠበቅ እንዳለበትም ነግሮታል። በሌላ በኩል ሊ ገና በልጅነቱ ጸጉር ቤት እንዲኖራቸው የፈለገው የእናቱ ህልም ስለነበር ነው። እናቱ የሞተችው ገና እንደወለደችው ሲሆን አባቱ ታዮን እንደነገረውም ጸጉር ቤት እንዲኖራት በጣም ትፈልግ ነበር። እናም ትንሹ ሊ ጸጉር ቤት ካልከፈትን እያለ የሚያስጨንቀው የሞተችውን እናት ህልም ለማሳካት ነው። በሌላ በኩል በትምህርት ቤት ውስጥ በድህነቱ የሚሳለቁበትና ደካማ ስለሆነ ሊደበድቡት ሁሌ የሚፈልጉ ልጆች አሉ። አሁን ላይ ደግሞ ሊ ጸጉር ቤቱን እንዴት መክፈት እንዳለባቸው ስለሚያስብ ማንም ሰው ምንም ቢለው መልስ አይሰጥም እና እነዚህን 3 ልጆችም ልክ እንደ ሌሎቹ እንደሚያበሽቁት ልጆች በዝምታ አልፏቸዋል። ትዕይንቱ ሲቀየር እነ ሊ በአክስቱ ሰርግ ላይ ተገኝተዋል። አባቱ ታዮን በጣም የሚወዳት እህቱ ስለነበረች ከሷ ጎን ሆኖ ሰርጉን ሲያደምቀው ነበር። ይሁን እንጂ መጠጥ ብዙ ጊዜ ጠጥቶ የማያውቀው ታዮን በሰርጉ ላይ በጣም ሰክሯል። በስካር መንፈስ ውስጥም ሆኖ ለልጁ ጸጉር ቤቱን ለመክፈት በቂ ብር እንዳገኘና በነገው ዕለት ጸጉር ቤቱን ገዝቶ እንደሚከፍትለት ይነግረዋል። በሌላ በኩል ሊ አባቱ የሁሉ ነገር የሚለፈልፈው ሰክሮ እንደሆነ ባለማወቁ ምክንያት የእውነትም ጸጉር ቤት ሊከፍቱ መስሏቸው በደስታ ተሞልቷል። በማግስቱም ሊ ለአባቱ በጠዋት ቁርስ ያቀረበለት ሲሆን ጸጉር ቤቱንም ሄደው እንዲገዙ ይጠይቀዋል። የዚህን ሰዓትም ታዮን ልጁን ማስከፋት ስላልፈለገ እስካሁን ያጠራቀማትን ብር በመውጣት ጸጉር ቤቱን ሊከፍትለት ወስኗል። ከስራ በኋላም ለልጁ እንደ ተጨማሪ ሰርፕራይዝ እንዲሆነው ሳይክል ለመግዛት ወደ አንድ ሱቅ ሄዷል። የዚህን ሰዓትም የሳይክል ነጋዴው ከዚህ በፊት በርካሽ ብር ሊሸጥ የነበረው ቤት አሁን ላይ በእጥፍ መጨመሩን ይነግረዋል። የዚህን ሰዓትም ታዮን ሊገዛው የነበረውን ሳይክል በመተው ሰውየው የተናገረው እውነት መሆኑን ለማረጋገጥ ጋዜጣ ላይ ማንበብ ይጀምራል። በሚያሳዝን ሁኔታ ዜና እውነት ነው። ሰውየው ከዚህ በፊት ቤቱን ሊሸጥበት የነበረውን ብር በእጥፍ ጨምሮታል። ነገሩን ግን ለልጁ ነግሮ ማሳዘን ስላልፈለገ ሁሉንም ነገር በውስጡ ይዞት በዝምታ አልፏል። አንድ ቀን ሊ ከትምህርት ቤት እየመጣ በነበረ ሰዓት ኃይለኛ ዝናብ ነበር። የዚህን ሰዓትም ሚስተር ሼ የተባለ በከተማው ሰዎች ዘንድ በጣም የሚፈራ ባለሀብት ልጁን ተመልክቶታል። ሚስተር ሼም ልጁ ስላሳዘነው ወደ መኪና ውስጥ እንዲገባ አድርጓል። ለትንሹ ሊም መኪና ውስጥ ግባ ስትባል ዝም ብለህ መግባት የለብህም፣ ሊገሉህ ይችላል፣ ሊያፍኑ ይችላል እያለ እያስፈራራው ወደ ቤቱ አድርሶታል። ምንም እንኳን ሚስተር ሼ ልጆች እየተጠለፉ ስለነበር ላፍነን የጠራሁ ቢለውም ነገሩ ግን ለቀልድ ነበር። ትንሹ ሊ ደግሞ ይሄንን ስላላወቀ ለአባቱ በመሄድ ባለሀብቱ ሚስተር ሼ ያሉትን በሙሉ ይነግረዋል። በሌላ በኩል ታዮን የሰውየውን ማንነት ጠንቅቆ ስለሚያውቅ ልጆችን እንደማያፍን ነገረው። ያገኘሃቸው ሰውዬ የዝች ከተማ ግማሽ ካፒታል በኪሳቸው ውስጥ የሚገኝ ትልቅ ሰው ናቸው። ምንም እንኳን እነሱ እንዳሉክ ባያፍኑህም ከዚህ በኋላ ግን ከነሱ ጋር መገናኘት የለብህም በማለት ለልጁ ማስጠንቀቂያ ሰጥቶታል። በማግስቱ ግን ሊ አባቱ ያለውን ነገር ከመስማት ይልቅ ወደ ሚስተር ሼ ጋር ሄዷል። ወደ ውስጥም ከገባ በኋላ እናንተ የተሳካላችሁ ነጋዴ እንደሆናችሁ አውቃለሁ። ባለፈው አፍነሃለሁ ያላችሁኝ ሁሉም ውሸት ነው። በጣም ጥሩ ሰው እንደሆናችሁ አባቴ ነግሮኛል በማለት ለሚስተር ሼ ማንነታቸውን እንዳወቀ ይነግራቸዋል። ከዛም በተጨማሪ ሚስተር ሼ ትምህርት ቤት ውስጥ ልጆች እንደሚያሰቃዩት ስላወቁ ከዚህ በኋላ ማንንም ሰው መፍራት እንደሌለበት ነግረውታል። ከዛሬ በኋላም በአካልህም በመንፈስህም ጠንካራ ሆነ ሁሉንም ማስደንግጣቸው በማለት ለልጁ መክረውታል። ይሁን እንጂ ትንሹ ሊ አሁን ላይ የልጆቹ ነገር አያስጨንቀውም። ሐሳቡ በሙሉ የእናቱን ህልም እንዴት ላሳካ የሚል ሲሆን ህልሙን ደግሞ ማሳካት ስላልቻለ በጣም ተከፍቷል። በማታም ፓርክ ውስጥ ቁጭ ብሎ በሚያለቅስ ሰዓት አባቱ ታዮን አግኝቶታል።
ታዮንም ልጁን ለማረጋጋት ሲል ሰዎቹ የጨመሩትን ያህል ብር በፍጥነት አጠራቅሞ እንደሚገዛ ቃል ገብቶለታል። ከተወሰኑ ሳምንታት በኋላ ቼን የቤት ክራይ ለመቀበል ወደ እነሱ ቤት መጥታለች። በጊዜው ደግሞ ታዮን በአየሩ መቀየር ምክንያት ታሞ ተኝቷል። ቼንም አባቱ ታሞ ስለተኛ ይሄ ልጅ ምግብ ከየትም አያገኝም በማለት ምግብ ልታበላው ወደ ካፌ ወስደዋለች። የዚህን ሰዓትም ትንሹ ሊ የእናቱን ህልም እውን የማድረጉን ነገርና የፀጉር ቤቱን ነገር በሙሉ ይነግራታል። አባቴም ቢሆን የታመመው በጭንቀት ነው፣ እኔን ካገዝሽኝ እሱም ይድናል በማለት ፀጉር ቤቱን በመክፈት ዙሪያ እንድታግዘው ጠይቋታል። ይሁን እንጂ ቼን በዚህ ሰዓት ምንም አይነት ገንዘብ ልትረዳው ስለማትችል የቤት ክራዮቹን ወደሚሰበስቡት ወደ ሚስተር ሼ ጋር ወስደዋለች። በከተማ ውስጥ የሚገኙት አብዛኛዎቹን ቤቶች የሚያከራዩትና የሚሸጡት ሚስተር ሼ ናቸው። አሁን ላይም እነ ሊ ጭምር የሚፈልጉት ፀጉር ቤት በእነሱ እጅ ላይ የሚገኝ ሲሆን በትንሽ ጨረታ ለአባቱ እንዲሸጡለት ጠይቋቸዋል። በሚያሳዝን ሁኔታ ግን ሚስተር ሼ ቤቱን በነፃ አሳልፎ የመስጠት ፍላጎት የላቸውም። ለትንሹ ሊም የተባለውን ብር አባቱ እንደምንም ፈልጎ ማምጣት እንዳለበት ነግሮታል። በዚህ ምክንያትም ልቡ የተሰበረው ሊ አባቱን ጭምር የማናገር ፍላጎት የለውም። ከተወሰኑ ጊዜያት በኋላ የክሪስማስ በዓል ደርሷል። ታዮንም ቢያንስ ልጄን በትንሽ ነገር ማስደሰት አለብኝ በማለት መጀመሪያ ሊገዛለት ያሰበውን ሳይክልና የተለያዩ መጫወቻዎችን ገዝቶለት ወደ ቤት ሄዷል። ከዛም ለቀናት አኩርፎ የነበረው ሊ መጫወቻዎቹን በሚመለከት ሰዓት ከአባቱ ጋር ማውራት ጀምሯል። አንድ ቀን ሊ በነ ቼን ቤት ውስጥ እያነበበ በነበረ ሰዓት ቼን ከሚስተር ሼ ጋር በንግድ ከሚፎካከር ከአንድ ሰው ጋር ስትነጋገር ይሰማታል። ሚስተር ሼ በዙሪያው ካሉትና ከሚተማመንባቸው ሰዎች መካከል ቼን አንደኛዋ ነች። ይሄ ተፎካካሪው ደግሞ በእሷ አማካኝነት ሰውየውን ኪሳራ ውስጥ ለማስገባት አቅዷል። ትንሹ ሊ ደግሞ ሁሉንም ነገር ከሰማ በኋላ ወዲያውኑ ወደ ሚስተር ሼ ጋር ሄዷል። ፊልሙን እስካሁን እያያችሁት ከሆነ ወዳችሁታል ማለት ነው። በእርግጠኝነት ምርጥ ፊልም ስለሆነ እንደምትወዱት አልጠራጠርም። ታዲያ ዩቲዩብ ለሌሎች ሰዎችም እንዲያዳርሰው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እኔም ማገዙ እንዳትረሱ። ሚስተር ሼ ትንሹ ሊ በፓርክ ውስጥ ካገኙት በኋላ ያደረጉት የመጀመሪያ ነገር እሱን ወደሚያሰቃዩት ልጆች ጋር መሄድ ነበር። በሚገርም ሁኔታ የሚስተር ሼ ዝና በእነዚህ ልጆች እንኳን ይታወቃል። ከዚህ በፊትም ሊን ብዙ ጊዜ ሰድበውት ስለነበር ከዚህ ባለሀብት ጋርና ከሚፈራ ሰው ጋር ስላዩት ተደናግጠው ነበር። ሊም ሰውየው ምንም ሳይናገር እሱን ስላዩት ብቻ ይሄን ያህል መፍራታቸው አስገርሙት እንደሱ መሆን እንደሚፈልግ ነግሮታል። ምንም እንኳን እንደ ባለሀብቱ ሚስተር ሼ መሆን ቢፈልግም እንዴት በሰዎች ዘንድ እንደሚፈራና እንደሚከበር ግን አያውቅም። ለሚስተር ሼም በሰዎች ዘንድ ለመፈራትና እንዳንተ ለመከበር ምን ማድረግ እንዳለብኝ ንገረኝ በማለት ይጠይቀዋል። የዚህን ሰዓትም ሚስተር ሼ የሚያስፈልግህ ነገር ገንዘብና ገንዘብ ነው፣ ገንዘብ ካለክ ሁሉም ያከብሩሃል፣ ይፈሩሃል በማለት ለልጁ ነግረውታል። ገንዘብ ካለ ትፈራለህ፣ ትከበራለህ። እናንተ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ትንሹ ሊም ለመፈራትና ለመከበር የሚያስፈልገው ገንዘብ እንደሆነ በሰማ ሰዓት ቼን እና ከሱ ጋር የሚፎካከረው ባለሀብት ሆቴል ውስጥ ያወሩትን ያስታውሳል። ከዛም ለሚስተር ሼ እንደ ቀልድ አድርጎ ሁሉንም ነገር ነግሯቸዋል። ትዕይንቱ ሲቀየር ሚስተር ሼ ቼንን እቤታቸው ድረስ አስጠርተዋታል። ከሷ ይልቅም ትንሹ ልጅ ስላመኑት ወዲያውኑ ከስራ አባረዋታል። በነገሩም ግራ የተጋባችው ቼን ወደ ታዮን ጋር በመሄድ ሁሉንም ትነግረዋለች። ሰውየው ካንቺ ጋር ሆኜ ውድቀቱን እንዲያገኝ ማድረግ እፈልጋለሁ ሲለኝ አልተቀበልኩትም ነበር። ለሚስተር ሼ ነገሩን ላስረዳቸው ስሞክር ሊሰሙኝ ፈቃደኛ አይደሉም፣ ዝም ብለው አባረሩኝ በማለት እውነታውን ትነግረዋለች። ትንሹ ሊም ነገሩን በሙሉ እስከ መጨረሻው ባለመስማቱ ምክንያት ቼንን ከስራ በማስባረሩ ጸጸት ውስጥ ገብቷል። ከቀናት በኋላ ሊና ታዮን በቤት ውስጥ ይገኛሉ። ሊም ወደ አባቱ ጋር በመሄድ እታችኛው ሰፈር የሚገኘው ፀጉር ቤት ያለው ሰውዬ ባለቤቱ ሞቷል። አሁን ላይ ደግሞ ልጆቹ አቅም ስለማይኖራቸው በትንሽ ብር ቤቱን ሊሸጡልን ይችላል፣ በዚህ አጋጣሚ ቤቱን እንግዛቸው በማለት ለአባቱ ጠይቆታል። የዚህን ሰዓትም ታዮን ብንችል እናግዛቸዋለን እንጂ በደካማ ጎናቸው አንጠቀምም በማለት ልጁንም ቀጥቶታል። ትዕይንቱ ሲቀየር ሊ በትምህርት ቤት መሄጃ መንገዱ ላይ ቁጭ ብሎ ይገኛል። ሌላ ጊዜም የሚሰድቡትና የሚያጣጥሉት 3 ተማሪዎች ከዚህ በፊት ከሚስተር ሼ ጋር ስለተመለከቱት አሁን ባዩት ሰዓት ፍራቻ ተሰምቷቸዋል። ይሄም ለትንሹ ሊ የልብ ልብ የሰጠው ሲሆን በድፍረት እነሱ ፊት ሄዷል። ሌላ ጊዜ የሚሳደቡት ልጆችም እሱ ፊት የመቆም ኃይል አጥተው ወዲያውኑ ሮጠው ሄደዋል። ትዕይንቱ ሲቀየር ሊ ወደ ሚስተር ሼ ጋር በመሄድ ድጋሚ ፀጉር ቤቱን እንዲሸጡለት መለመን ጀምሯል። ሚስተር ሼም ትንሹን ልጅ ለማረጋጋት ወደ ቤታቸው የወሰዱት ሲሆን በነፃ ምንም ነገር ማንም ሰው ማግኘት እንደሌለበት ነግረውታል። ይገርምሃል፣ አባትህን የማውቀው አንተ ሳትወለድ ነበር።
እናትህ አንተን ለመውለድ ወደ ሆስፒታል በሄደች ሰዓት ሁለታችንም በአንድ ሊፍት ውስጥ ነበርን። እሷ በሊፍት ውስጥ ሆና ልትወልድ ስለሆነ ደስተኛ ሆና እየጮኸች ስትስቅ ነበር። አባትህ ደግሞ እኔ መውለድ እንደማልችል ስለሚያውቅ ለሰው ስሜትም ስለሚጨነቅ ደስታውን በሙሉ ከፊቱ ላይ ደብቆታል። ይገርምሃል፣ አባትህን በጣም የምወደውና የማከብረው በሚያደርጋቸው በእያንዳንዱ ድርጊቶች ውስጥ ለሰው ስሜት የሚጨነቅ ትልቅ ሰው ስለሆነ ነው። በሚያሳዝን ሁኔታ እናትህም በዛን ቀን አንተን ከወለደች በኋላ ወደ ቤት ሳትመለስ ሕይወቱ አልፏል በማለት ያለፈ ታሪኩን ይነግረዋል። እናም አባትህን ከዛን ጊዜ ጀምሮ እያወቅኩትኝ ምንም ነገር ያረዳሁትኝ የሰው ልጅ በራሱ ሰርቶ ሊያልፍለት ይገባል ብዬ ስለማምን ነው። አሁንም ቢሆን ያንን ፀጉር ቤት አሳልፌ ብሰጣችሁ ልትኮራበት አትችልም። አባትህ እየሄደበት ያለው መንገድ ትክክል ስለሆነ በራሳችሁ ሰዓት አጠራቅማችሁ ብትገዙ የተሻለ ነው በማለት ቤቱን ለምን አሳልፎ እንደማይሰጠው ለሊ በደንብ አስረድቶታል። ሚስተር ሼም ትንሹ ሊ ወደ ቤት እያደረሰው በነበረ ሰዓት የራሱን የልጅነት ጊዜ ማስታወስ ጀምሯል። ሚስተር ሼ በልጅነቱ ምንም የሚረዳው ሰው ስላልነበር ሰዎችን እየዞረ ምግብ እንዲሰጡት ይለምን ነበር። ለምኖ ማግኘት ግን ምንም ደስ የሚል ስሜት ስለሌለው ይህንንም ልጅ ልክ እንደሱ በራሱ ሀብታም ሆኖ ማየት ይፈልጋል። እዛው መኪና ውስጥም ሆኖ ትንሹ ሊ በሚመለከተው ሰዓት ራሱን ልክ በመስታወት እንደሚያይ የተሰማው ነበር። ምንም እንኳን በራሳቸው ሰርተው ነገሮችን እንዲያገኙ ቢፈልግም ከዚህ በላይ ግን ይህንን ልጅ ማሰቃየት ስላልፈለገ እቤቱን አሳልፎ ሊሰጣቸው ወስኗል። በዚህም መሰረት ሚስተር ሼ ወደ ታዮን ጋር ሄዷል። ለታዮንም ባለቤቱ የሞተበትን ፀጉር ቤት አሳልፎ ሊሰጠው እንደሚፈልግ በሚነግረው ሰዓት ታዮን ግን ለመቀበል ፈቃደኛ አይደለም። ሚስተር ሼንም እምቢ ማለት ስለማይቻል ነገሩን እንዳይሰጡት መለመን ጀምሯል። ታዮን ከራሱ በላይ ለሰዎች በጣም የሚጨነቅ ብልህ ሰው ነው። ይህ ሁሉ ነገር የሚያደርገው የልጁን ህልም ማሳካት ሳይፈልግ ቀርቶ ሳይሆን እነዛ አባታቸው የሞተባቸው ልጆች ይህንን ካልሰሩ በምንም ስለማይተዳደሩ ነው። ሚስተር ሼም እንዲሁ በታዮን አስተሳሰብ ይገረሙ የነበረ ሲሆን ይህንን በሚሰሙ ሰዓት ደግሞ ከአይምሯቸው በላይ ሆኖባቸዋል። ታዲያ ታዮን ትልቁን ባለሀብት ማሳመን ቢችልም ትንሹን ልጁን ግን ማሳመን አልቻለም። በመጀመሪያዎቹ ጊዜያቶች ላይ ሊ ምግብ አልበላም፣ ከአባቴ ጋር አላወራም እያለ እያስቸገረ የነበረ ሲሆን ቀስ በቀስ ግን የአባቱ አስተሳሰብ ገብቶታል። ፊልሙም ይህንን ተከትሎ 10 ዓመታትን ወደፊት ይሻገራል። አሁን ላይ ትንሹ ሊ ስኬታማ ሲሆን ስኬታማ የሆነውም በአባቱ የአስተዳደግ ስርዓት ነው። በአሁኑ ሰዓት በከተማ ውስጥ ተወዳዳሪ የማይገኝለትን የመኖሪያ ቤት ለማሰራት እያሰበ ይገኛል። ምናልባት ያኔ ላይ ሚስተር ሼ ረድቷቸው ቢሆን ኑሮ ይህ ሁሉ ነገር በራሱ ጥረት እንዳመጣ ስለማያምን ያን ያህል ደስተኛ አይሆንም ነበር። ምስጋና ለሚስተር ሼ እና ለተከበረው አባቱ ታዮን ይሁንና አሁን ላይ በራሱ ላብ ስኬታማ የሆነ ታላቅ ባለሀብትና ደስተኛ ሆኗል። እንደሱም በችግር ውስጥ ለሚገኙት ልጆች ገንዘብ ሰጥቶ ራሳቸውን እንዲለውጡ ከማድረግ ይልቅ እንዴት በራሳቸው ገንዘብ ሀብታም መሆን እንደሚችሉ እያስተማረም ይገኛል። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።